ምነው የባርሳ ደጋፊ አገር አማና እንዴ? አገር ሰላማ እንዴ? ምነው እነዚህ መቋጠር በሰላም አገር እንደዚህ ነው እንዴ? አቋማንም ስፔላ ሊጋሩ ሰደው እዛም ላንከራቶሽ አቋማን እዛም ላንከራተው እኔ እዚህ አይሳካልኝና በኳሱ ሶስተኛ ዓለም ጦርነት ነው መቋጠሩ አልፋታም እኔ እንዴ አምና በላ ዘንድሮ ቤት ያፈራው ሌላ ዋንጫ በላ አይበቃም እንዴ? ልበላይ ነው እንዴ? እንቆጣጣ ችግር የለም። ባርሳ ደጋፊ ጠብቀኝ። አይመጣም ብለህ ነበር። አምስተኛ ቪዲዮ ራሱ እንዴት ነው የሚጠማው? ቫርድሪድ ሲገረፍ ነው አምስተኛ ቪዲዮ። ቫርድሪድ እየተቀጠቀጠ ነው። ምን አይነት ጎል ያስቆጠራችሁት እናንተ? ሳትሪያኖ ጎል ቨርሰስ ሪያል ማድሪድ ብላችሁ ሰርች አድርጉ ቤተሰብ። ምን አይነት ሹት ነው? ምን አይነት ጎል ነው? በጠበጠው፣ በቃ መረቡን በጠበጠው። የሚገርም ጎል ነው። ሪያል ማድሪድ ማለት ነው ዛሬም ዳኛን ይዘው ነው የገቡት። አንቶኒዮ ሩዲገር እንደምትመለከቱት ጋይስ፣ በተለይ ቪዲዮውን ብታዩት ፐርፐዝሊ አውቆ በጉልበቱ ልጁን እንደመታው በደንብ ያስታውቃል። ግን ቫር ማየት እንኳን አልፈለገም ቤተሰብ። ልጁ ለረጅም ደቂቃ ነው ሁላ ተጎርቶ የተኛው። ግን ቫር ምንም ማየት ራሱ አልፈለገም። ዳኛውን ከበው ሙሉ 11ዱም ተጫዋቾች ማለት ይቻላል ዳኛውን ከበው ሲያናግሩት ነበር። ግን ኢግኖር ነው ያረጋችሁ። ቫርድሪድ ዛሬ አታመልጭም ከነዳኛ። አረ ማድሪድ አትጨማለቁ። እግዚአብሔር ቢያንስ በጊዜ ተጫወቱና በጊዜ ተቃጥለን እንተኛ። በጣም የምታስጠሉት ይሄ ማድሪድ አይደለም። እኔም ማቆ ማድሪድ ምናምን ነገር አይደለም። በጣም ነው የምትደብሩት። አንተ ኢታፌ በርናቦ ድረስ መጥቶ 3 ነጥብ ይወስዳል። በፈጣሪስ አንድ ዋንጫ ተፎካካሪ ነኝ የሚል ቡድን ላይ 3 ነጥብ በርናቦ ላይ ይሄ በጣም ውርደት እኮ ነው ለማድሪድ። እግዚአብሔርን ምን አይነት ታሪክ ነው እየጻፋችሁ ያላችሁ? አረ በፈጣሪስ ምን አይነት ነሆለል የሞላበት ተጫዋች ምድረ እኔም ቃል አጣው። እግዚአብሔር ይሄ ተጫዋች ማለት ነው ሸርሜክስ የሆነ ተጫዋች ሲያስጠላ። በእናትህ አንተም ብሎ አርጀንቲናው ደግሞ ተቀይሮ ገብቶ ይሳቱ አይታይም ጎሉ ምናምን በደንብ ስላላቀረበው ነው። እግዚአብሔር ይሄን ይስታል ሰው ታፒን እኮ በቃ ነካ ጎል ታፒን ማለት እንዴት መሬት በድንጋይ ይስታል። ይሄን ስቶት ካምባክ ሁላ ማድረግ የሚችሉበትን ገና 80ኛው ነው አይ ቲንክ 79 78 ይሄን ኳስ እንዴት ይስታል? ይሄ ሸርሜክስ አይገልጸውም። ሲያስጠላ ደግሞ ጭራሽ ከዳኛ ተናግሩ ዳኛ ተሳደው ምናምን ነገር እኮ በቀይ ነው የወጣው። ዲና ሀውሰን ማለት ሌላኛው ሸርሜክስ እግዚአብሔር ይሄን ኳስ ይስታል። አንተ ምን አይነት አቴይኩ ሩዲገር ይገጫዋል። ከዛ እሱ ታፒል ነው ጎል። በቃ ይሄ መሬቱን በድንጋይ ነው የሰጠው። ኳሱ ሲያልፍ ልክ እንደዚህ መግጨት ማለት ነካ እኔ ምናምን ባገኝ ጨምረ ነበር ማለት እሱ ይሄን ስቶ ነው ማለት ነው። ከ75 ከ80 ባለው ደቂቃ ማድሪድ ካምባክ ማድረግ የሚችልበት ቪኒ ጁኒየር ማለት ፈርስት ሃፍ ላይ ይናምክ ቪኒ ጁኒየር እኔ አልችልም። ዘንድሮ በጣም ስራ በዝቶብኛል። ፕሪሚየር ሊጉ ላይ ቋጣሪ በዝቶብኛል። ማድሪድ ራስህን አድን። ዘንድሮ ራስህን አድን ማድሪድ። 26ኛ ሳምንት ነው የተጫወትከው። ገና ነው ሊጉ፣ ላሊጋው ገና ነው። በ4 ነጥብ ነው ልዩነት። እንደ ፍጥር ጥሩ ሆነ። ዘንድሮ ራስህን አቋቁምልኝ ማድሪድ። እኔ አልችልም። እኔ ዘንድሮ በጣም ብዙ ምቀኛ ያለብኝ ሰው ነኝ። እንደ ፍጥርጥር ይኸው ድምጼ ሁሉ ተዘግቷል። እባክህ ራስህን አድን ማድሪድ። ከመሸን የሰራሁት ይሄን ቪዲዮ ኮፒ ሊንክ ሼር አድርጉ ለደረሳችሁ ሰዎች። መልካም አዳር። የማድሪድ ጨዋታ ግን ያናድዳል። ከረፍት በፊት ገብቶበት ቁጭ ብዬ አይቼ አስክ ሃንሲ ፊሊክ ይኸውላችሁ ከቀናቶች በፊት አይ ዶንት ኖ እኔ ግርግር ይሄ ብሽሽቅ ምናምን ላወራ አይደለም ይሄን አካውንት የከፈኩት ፖዚቲቭሊ የባርሴሎና ደጋፊ መሆኔ ማሳየት ብቻ ስለፈለኩኝ ነው። ግን ይኸውላችሁ አትፍጠኑ፣ ስቴይ ሃምብል የምለው ብዙ ጊዜ ደጋግሜ ለዚህ ነው። ይኸውላችሁ ሪያል ማድሪድ ዛሬ በሄታፌ 1-0 ተሸንፏል። አይ ዶንት ኬር እኔ ስለሌላ ቡድን ውጤት አይመለከተኝም። ብዙ ጊዜ የባርሴሎና ውጤት ብቻ ነው የሚያሳስበኝ። ለዛ ነው ከጨዋታ በኋላ ራሱ ቪዲዮ ሰርቼ ማላቀው። ዛሬ ሁለተኛዬ ነው። ግን ብዙ ደጋፊ ሲጮህ ነበር። ኦልሞስት ላሊጋ የተጠናቀቀ አስመስሎት ነበር። በቃ አርቤሎ አቦል ምናምን ሲባል ነበር ራሱ ማለት ነውና ስቴይ ሃምብል ጋይስ። ይኸውላችሁ ይሄ ሊግ ነው። የሊግ ውድድር 38ኛ ሳምንት ድረስ የነጥብ ልዩነቱ ምናልባት ቀድሞ በቃ ተጠናቀቀ እስካልተባለ ድረስ አይጠናቀቅም። እኔ ዛሬ አልፎክርም። ባርሴሎና ነገ ምን እንደሚጥል አይታወቅም። ይኸውላችሁ ሶ አም ሃምብል ግን ሃምብሉ ነው እናንተም በዛ ልክ ለማለት ያክል ነው። እኔ እውነት ለመናገር እንደውም እንደ ላሊጋ ፋንነቴ ማለት ነው የሪያል ማድሪድ ደጋፊ ትክክለኛ የሪያል ማድሪድ ደጋፊ ብዙ ሲጮህ ላይ ካያችሁ ማለት ትክክለኛ ደጋፊ ከሆነ ብዙ ሲጮህ ላይ ክላስ ነው።
ይኸውላችሁ አይጮህም። ትክክለኛ የኳስ ደጋፊ ነው። በቃ ማድሪድ ሲያሸንፍ አሸነፈ ምናምን ትክክለኛዎቹ ነው የምለው። ይሄ ሻምፒየንስ ሊግ ተመልክታችሁ የምትመጡትን አይደለም። ትክክለኛዎቹ እንደዛ ናቸው። ትክክለኛ የኳስ እይታ አላቸው ምናምን ነገር። ኤኒዌይስ 4 ነጥብ ልዩነት ሆኗል። ለማስታወስ ያክል ማለት ነው። ስትጮሁ ለነበራችሁ ነው እንጂ ለማንም አይደለም ይሄ ቪዲዮና ይመቻችሁ። ባርሳ በ4 ነጥብ ልዩነት እየመራ ነው። 38ኛው ሳምንት ላይ የፈለግኩትን ማለት ይችላሉ። እስከዛ ግን ስቴይ ሃምብል እኔም ሃምብል ሆኜ እቀጥላለሁ። እናንተም እንደዛው ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ሄታፌ ለባርሴሎና ውለታን ውሎለታል። የጦፈው የላሊጋ የዋንጫ ፉክክር ላይም ሪያል ማድሪድ ሄታፌን ማሸነፍ ተችኖት ሽንፈት ገጥሞት እንግዲህ ከዋንጫ ፉክክሩ ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀም ቀርቷል። በ26ኛ ሳምንት ቀሪ ጨዋታ ቤርናቦ ላይ ሄታፌን ማስተናገድ የቻለው ሪያል ማድሪድ 1-0 የሆነ ሽንፈት ነው እየገጠመው። በዚህ ጨዋታ ላይ ለሄታፌዎች ብቸኛውን ጎል ማስቆጠር የቻለው ሳድሪያኖ 39ኛው ደቂቃ ላይ ነበረ። በጣም አስደናቂ የሆነ ቮሊ ጎል ነበር ያስመለከተን። በጣም አስደናቂ የሆነ ጎል ነበር ያስመለከተን። ዲፌንሲቭሊ ሄታፌዎች በጣም አስደናቂ ነበሩ ማለት ይቻላል። ግብ ጠባቂያቸው ዴቪድ ሶሪያኖ በጣም የሚገራርሙ ሴቮች ነበሩት። ያው ሪያል ማድሪድ በጠበቁት ልክ ክሊር ከት ቻንሶችን መፍጠር ችሏል ብሎ ለመናገር በጨዋታው ላይ በጣም አስቸጋሪ ነው። የግብ ዕድሎችን በመፍጠር ረገድ ለኔ በጣም ደካማ ነበሩ። አይኖ ወሳኝ ተጫዋቾቻቸውን ጁድ ቤሊንጋም፣ ኪሊያን ምባፔን ማግኘት አልቻሉም በጉዳት ምክንያት። ግን ያ በዋንጫ ፉክክር ውስጥ ምክንያት ሊሰጠው ይገባል ብዬ አላስብም። ምክንያቱም እያንዳንዱን ጨዋታ ዋንጫን የሚያስብ ቡድን በየትኛውም አይነት መንገድ ማሸነፍ አለበት ብዬ አስባለሁ። ሪያል ማድሪድም እንግዲህ ከባርሴሎና ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ 60 ነጥብ እዛው ባለበት ይዞ ከባርሴሎና በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። በዚህ ጨዋታ ላይ ቪኒ ጁኒየር በጣም ሲነጫነጭ ነበረ። እኔ አንዳንዴ ባህሪው ያበሳጨኛል ማለት የፈለገ ይነጫነጭ ሬሲዝም መድረሱ ትክክል ነው ወይም ጀስቲፋይ መደረግ አለበት ብዬ አላስብም። ግን እንዲሁ ዝም ብላችሁ ስትመለከቱት እንደ አንድ ተጫዋች በቃ ያሰለቻል ማለት ሙሉ 90 ደቂቃ ነው የሚጨቃጨቀው ማለት ነው። በመጨረሻ ደቂቃዎች ላይም በዚህ ጨዋታ ቀይ ካርድ ተመልክተን ነበረ። ማስታንቱኖ በቀይ ካርድ ወጥቶ ነበረ። በሄታፌ በኩልም ማች ዴላይድ በማድረግ በቀይ ካርድ ተጫዋች ወጥቶ ነበረ። ኤኒዌይ ግን ሪያል ማድሪድ ነጥብ ለመጣል ተገዷል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ጉድ ጭራሽ በሜዳና በደጋፊ ፊት የዋንጫ ፉክክር ላይ ሆነ የነጥብ ልዩነቱ ከዚህ በኋላ በ4 ከፍ እንደሚል እያወቅ ገብተህ ሜዳ ላይ እየተጫወትክ እንዴት ነው እንደዚህ አይነት ፐርፎርማንስ ብታሳዩ? አንተ እንዴት ነው የሚሸክኩት? አንተ ምንም አላማ የሌለው ቡድን፣ አላማ ያለው ጨዋታ የማይጫወት ቡድን፣ የዋንጫ ፉክክር ላይ ያለ የማይመስል ቡድን ማድሪድ። የምሬን ነው እኮ ምናችሁ ምንም ነገር አሁን የዛሬው ማድሪድ በምን ትገልጿል? ወይኔ ምን ሆነ ነው አርኖልድ? ምንድነው አርኖልድ ብቻ አይደለም፣ በቃ ቲሙ ራሱ ምን ሆኖ ነው? በነገሩ አሰልጣኝ የሌለው ቡድን ነው። በቃ ይሄ ቲም የምሬን ነው እላችሁ አሰልጣኝ የሌለው ቡድን ነው እንጂ አንድ አሰልጣኝ ያለው ቡድን በእንደዚህ አይነት ሁኔታ የዋንጫ ፉክክር ላይ ሆኖ ራሱ እንዲ ፐርፎርም ሊያደርግ አይችልም። ጨዋታው ካለቀ በኋላ እነ ቪኒ ምናምን ግብ ምናምን ምን ያደርጋል? ሜዳ ላይ እኮ ነው ይሄንን ግብ ማሳየት ያለበት፣ መጋደል ያለበት። እንዴ ሰከንድ አፍ ላይ ከፈረስት አፍ እኮ የተሻለ ተንቀሳቅሷል፣ ሙከራዎችን አድርጓሉ። ግን አሁን በ4 ነጥብ ሆኗል። ከዚህ በኋላ ማነው ባርሳ የሚያስቆሙት ይመስላችኋል? አይመስለኝም። የምሬን ነው የምላችሁ። አይ ባርሳ በቃ አፍክቶታል። ለማንኛውም ማድሪድ 1-0 በሆነ ውጤት በጌታፌ በሜዳና በደጋፊ ፊት ተለጥፏል። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ይሄው እንግዲህ 7 ሰዓት ምናምን አልፎታል። በደንብ ቋጥሬ ነበረ፣ ተሳክቶልኛል። ማድሪድ ተሸንፏል በጌታፌ በገዛ ሜዳው ማለት ነው። 1-0 ተሸንፏል። ጣሪያውን ዘግቶ ተሸንፏል ማለት ነው። አልጠበኩም ነበር ለመናገር፣ ግን ተሸንፏል። ደስ ብሎኛል። የነጥብ ልዩነታችን ወደ 4 ሄዷል ማለት ነው። ይሄ ቦርኮ እውነቴን ማለት ነው ገና ነው። በቃ መቼም በቃ እንዲያልፍለት ማልፈልገው ሁሌም ውድቀቱ የምመኝ አይነት ደጋፊ ነኝና ከዚህ በላይ ትወድቃላችሁ ገና። ደስ ብሎኛል። በጣም ነው ደስ ያለኝ። ጥሩ ምሽት ነው ያደረጉልኝና እስቲ እንደኔ ደስ ያላችሁ ኮሜንት ላይ ደስ ብሎኛል በሉኝ። ሪፖስት ኮፒ ሊንክ ይደረግ። ይመቻችሁ። ከማድሪድ ጋር ያለንን የቻምፒዮንስ ሊግ ጨዋታማ ሜዳቸው ላይ ጨርሰ ነው ካልመጣኑ ላይ ይደብረኛል ማለት ነው። ዛሬ በሜዳቸው ላሊጋው ላይ ጌታፌ በሚባል ቡድን በሜዳቸው 1-0 ተሸነፉ። ማስከፈት ጭራሽ ነው የማይችሉት። ጥቅጥቅ ብሎ የሚከላከል ቡድን ይከብዳል። እንደውም እነዚህ ጥቅጥቅ ራሱ አላሉ ካውንተር ለመጠቀም የሆነ በቃ ወጣ ብለው ዘና ብለው የኔ ተጫውቱባቸው ምናምን። ቪኒሲየስ የሚገርመውን ፎርም ላይ የነበረ ተጫዋች 30 ደቂቃዋን አሪፍ ፐርፎርም አደረገና ከዛ በኋላ ጭራሽ ነው ያልቻለው። ጭራሽ ለሁለት ነው ሲጀመር የሚይዙት። ኑኔዝ አምናሃለው በቃ ይሄ ልጅ እንደማታንቀሳቀሰው ማለት ነው። ኩሳኖቭ መሀል ላይ ያለ ጊህ ያለ ሴፍ ነው ግባ። እንደምታዩት 30ኛ ምናምን ደቂቃ ላይ የሚገርም ጎል ጀልጦ አግብቶ ከዛ በኋላ ምንም አልፈጠረው። በጣም ማለት ነው
ቆይ ይሄ ኢግሌሲያስ ነው ምናምን በቃ ሲፈልጠው ሲቆርጡ ነበር ማለት ነው። ክርስቶስን ገና በ15 ደቂቃ ውስጥ 5 ፎል ሰርቶበታል ማለት ልጁ በጣም ምሽል ኢግሌሲያስ ነው የሚባለው ክንፍ ተከላካይ ቪኒን እንዲህ ነበር ይዞት የነበረው ማለት እንደዛም ሆኖ ቪኒ በጣም ሲያስቸግረው ነበር። ሙሉ 90 ደቂቃ በቃ ቪኒ ሲለፋ ነበር። ያችን ኳስ አመከነ በቃ የቻለውን ነገር ለማድረግ ሲሞክር ነበር ማለት ነው። ከዛ ኪሊያን ምባፔ አለመኖሩ በዚህ ጎድቶታል። ጎንዛሎ የሚባሉ ረጃጅም ኳሶችን ማገኝ ከሆነ እንደዚህ በሎ ብሎክ ጥቅጥቅ ብሎ የሚከላከሉ ቡድኖች ሲያገኙት ዜሮ ነው የሚሆነው ማለት ነው። አትሊስት ኪሊያን ቢኖር ወደ ኋላ በደንብ ድሮፕ እያደረገ ምናምን የሆነ ፔናልቲ ለማስተት ኳስ ወደ ውስጥ ምናምን ለማስከፈት ይሞክራል። ይሄኛው ዜሮ ማለት ኪሊያን ምባፔ አለመኖሩ እሱም በትልቅ ጎድቶታል። የምትመለከቱ ነው። ከዚህ በኋላ ዋንጫ ምናምን ይሄ ነው ዋንጫ 64 60 ከዚህ በኋላ ባርሳ ይሰማል እንደ አዳምጠህም ጭራሽ ኢታፊዎች በሎብሉክ ጥቅጥቅ ዳኛው ማለት ሌላኛው ሸርሜክስ ነበር። እናታችሁን ይለቃላት አጠቃቀሙ ለቀርታ በጣም 3 እስከ 7 ሰዓት እስከ 8 ሰዓት አምሽቶ እንደዚህ አታይደብራችሁም እንዴ? ወኔ የሚባል የለም ለማድሪድ አለ የሚጫወቱት ሲያስጠሉ በእናታችሁ። ማድሪድ በሜዳው በደጋፊው ፊት በሃራምቦል ፋይነስት ተደምስሷል። ያረዳች እኔ በህይወቴ ላሊጋ ውስጥ እኔ በጣም ላሊጋ በጣም ተመልካች ነኝ። በህይወቴ ማለት ነው እንደዚህ አይነት አንቲ ፉትቦለር ቡድን አይቻላል። እኔ በሄታፌ ከምንሸነፍ ነው ባርሴሎና በሄታፌ ከምንሸነፍ ቀን በቀን ከማድሪድ ጋር እየተሸነፈን ብንወርድ ይቀለኛል። በጣም ዳር ደግሞ ዲስከስቲንግ። ዛሬ ግን ሄቴ የልጅነቴ የተባለለት ቡድን ማድሪድን ሰጥ ታርጎታል። እንደገና የነበረን የነገስታት ክብሩ በአራት የነበረውን ነጥብ ድጋሚ በአራት አድርገናል። ቴንክስ ቱ ኦሳሱናና ሄቴ የልጅነቴ ያራዳ ልጅ ሰጠት። ይሄ ቲም ጨጓራችን ለመላጥን የተዘጋጀው ማድሪድ እኔ በህይወቴ ይህን 2 ዓመት ያቃጠለኝ ዓመት የለም። አሁን ዩናይትድ ተሻለ ሲባል ደግሞ በዚህ በኩል የሚሻማለት እንኳን በስርዓት የሚገጭ ተጫዋች የለም። ማስታንቱ ክሮስ ያረጋል። ምንም አንፈልግም። ቤሊንጋም ይመለስልን በህግ አምላክ እሱ ይከላከላል፣ ያጠቃል። ሁሉ ነገራችን ነበር። አረ ምባፔ ተጎርተን ቢሆንና ምንም ችግር የለም። ፋሻ ስረና ምንም በቃ እንዳለ የገልቱ ስብስብ ፊኒ በቃ ረኒ ደናደሩ ምንም በቃ ኪሊያን ምባፔ ሁሌ ምኞቴ በሜዳውም ከሜዳ ውጭ እንደዚህ ይሄ ክለብ ስለጠፍና ቪኒሺየስ ጁኒየር ሲያለቅስ በቃ ማየት ምኞቴ ነው። ቪኒሺየስ ጁኒየር ምን አርጎ ተሰደበ? ጠንካራ ስለሆነ ነው ምናምን የምትሉ ትዕግስተኛ ስለሆኑ ነው እንጂ ማለት ነው የታፌ ተጫዋቾች ማለት ነው እሱን በጩቤ ራሱ ቢወጋ የሚቆረቆር አይነት ተጫዋች አይደለም። እግዚአብሔር ቀሽም የዓለማችን ቀሽም በቃ ምንም አይነት ፕሮፌሽናሊዝም የሌለበት ተጫዋች ቢኖር ቪኒሺየስ ጁኒየር ነው። እኔ ችሎታውን አደንቃለሁ ብዬ ነግራቸዋለሁ፣ ግን በቃ ያንስበታል። ስድብ ነው የምላችሁ። እኔም ጥቁር ነኝ፣ ግን ስድብም ያንስበታል። ጩቤ ቢከተል ደስ ይለኛል እያልኳችሁ ነው። እኔ ቪኒሺየስም ቀረም እንግዲህ በርናባው ላይ 1-0 ሰጠት አድርጎ ሙሉ ነጥቡን ይዞ ሄዷል። ይመቻችሁ፣ እግዚአብሔር ይመቻችሁ። ይችላሉ አይገልጽም። ይመቻችሁ እግዚአብሔር። ማድሪድ ተሸንፏል እና የላሊጋው ጉዳይ ያበቃለት ይመስላል። ባርሳ ጥሩ ሞመንት ላይ ነው ያለው። ማድሪድ ነጥቦች እየጣለ ነበር። አሁን በ4 ነጥብ ሆኗል ልዩነቱ ማለት ነው። እና ይሄ ጉዳይ ግን ላሊጋው ላይ ብቻ አያቆምም፣ ወደ ፕሪሚየር ሊጉም ይተረጎማል። ለምን? ሻምፒዮንስ ሊግ ላይ ሲቲ ነው የሚያገኘው። ሲቲ ከማድሪድ ጋር የሚያደርጉት ጨዋታ ክለቦቹ የግዴታ አንድ ዋንጫ ይኖራቸው ስለሚገባ ስሪታቸው ዋንጫ ያስፈልጋቸዋል ተብሎ ስለሚታሰብ እና ጋርዲዮላ ዘንድሮ የሚወጣ ከሆነ የሆነ ዋንጫ አሳክቶ መውጣት ስለሚፈልግ ፕሪሚየር ሊጉ ሪስክ ስለሆነ ሻምፒዮንስ ሊጉ ላይ ፎከስ ማድረግ ይፈልጋል። ማድሪድም እንደዛው ፎከስ ያደርጋል ማለት ነው። የሞት ሽረት ጨዋታ ነው። በዛ መሀል የሚደረጉት የፕሪሚየር ሊግ ጨዋታዎች ላይ ተጫዋቾች አሳርፎ መግባት አይችልም። ሻምፒዮንስ ሊጉ ላይም ተጫዋች ማሳረፍ አይችልም ማለት ነው። የሃላንድ ጉዳይ እርግጠኛ አልተኮነም ምናምን ነገር። በጣም አጓጊ ጨዋታ ነው የማድሪድ እና የሲቲ ጨዋታ። ወደዛ ሁላ ሊመነዘር የሚችል ውጤት ነው ዛሬ የተመዘገበው ማለት ነው። እና እኛ ላሊጋውያን ያህል ትኩረታችን ላልሆነ ሰዎች እና አርሰናል ደጋፊ ለሆንን ሰዎች ጥሩ ውጤት ነው። ለባርሳ ደጋፊዎች እጅግ በጣም ጥሩ ውጤት ነው። ለማድሪድ ደጋፊዎች የሚያሳዝን ውጤት ነው የዛሬው ውጤት ማለት ነው። እና ኤኒዌይስ ማድሪድ ተሸንፏል። ደናደሩ። ይሄንን ኢፌክት ግን ሻምፒዮንስ ሊጉ ላይ ከዛ ፕሪሚየር ሊጉ ላይ ታዩታላችሁ። ያኔ እንገናኝ። ይመቻችሁ።
ሃንሲ ፍሊክና ባርሰሎና የነገውን የአትሌቲኮ ማድሪድ ላይ እየተጨነቁ እዚህ ጋር ደግሞ እንኩ ተብለው የላሊጋ ዋንጫ ተሰጣቸው። ማድሪድ በበርናቦ እንግዲህ በጌታፌ ተሸንፏል 1-0 እና አሁን ላይ የላሊጋው ጋፕ 4 ሆኗል። ከማድሪድና ከባርሳ 4 ሆኗል። ለባርሳ በጣም አሪፍ አድቫንቴጅ ነው የሰጧቸው። የነገው ጨዋታ ነው ባርሳው እያስጨነቀ ያለው። ነገ የሚወርቅ ከሆነ ጭራሽ ላሊጋው ላይ ይሰግጣልና ማድሪድ በዚህም ዓመት ምንም አይነት ዋንጫ የሚያሳካ አይመስለኝም። ኪሊያን ኤምባፔ እያሳዘነኝ ነው።